ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። I need something that will keep me back in Ethiopia. Guys, show them. Ethiopia is beautiful. Ethiopia is beautiful. I don't want to go back. መሄድ አልፈልግም። ኢትዮጵያ በጣም ቆንጆ ናት ይላል። Ethiopia is beautiful. ይተኛል አስፋልት ላይ ሉክ እዚህ ነው መኖር መፈለገው ይላል ሉክ Ethiopia is culture. Ethiopia is culture. Wow. Ethiopia is culture. It was my first time in Ethiopia. I don't even want to say goodbye to you because I feel like if I do that, you're dead. The war for so many decades, so many centuries. But look, just take a good look at what these people did to us for so many centuries, so many decades, so many years. Look at what they showed us to be people in Ethiopia. Look at, this is what they created. ሰላም እና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምን ስቆያችሁ? ዛሬ በጣም የሚገራርሙ ሁለት ፕሮግራሞችን ይዤላችኋለሁ። ሌላኛው ግን ሀገራችን ኢትዮጵያን ተመልክቶ በጣም የሚገርም ነገር ነግራችኋለሁ። ጎብኚዎች እንደዚህ እየመጡ እየጎበኙ ይሄዳሉ። በመታዩት መልኩ እየጎበኙ ያስተዋወቁ ነው ያሉት። በጣም በከፍተኛ ደረጃ ለኢትዮጵያ ያላቸውን ፍቅር በከፍተኛ ደረጃ የሚገልጹ ሰዎች ቁጥራቸው በጣም በርክቷል። አሳያችኋለሁ። ሁለት ግን የመረጥኩላችሁ አለ። በጣም በሚያሳዝናችሁ ደረጃ አንደኛዋ ልጅ ኢትዮጵያ መጣ ወደ 1 ወር የሚጠጋ የመጣችው ለአጭር ጊዜ ነው፣ ግን 1 ወር ያክል ቆየች። አልቻልኩም አለች። በቃ ከዛ የግድ መሄድ ነበረባት። ስትሄድ ግን እያለቀሰች በጣም ስቅስቅ ብላ አልቅሳ ወደ 2 ቀን ነው ያለቀሰች። በቪዲዮቿን ተከታትዬ ሳይ ነበረ እና ከመሄዷ በፊት በቃ ማልሄድ ነው ወይ በቃ ኢትዮጵያን ጥዬ። ህዝቡ በጣም ይገርማል። እንግዲህ ሀገር ማለት ተራራ ፎቅ ወይም ደግሞ ምናምን ማለት አይደለም። ይሄን ተራራ ይሄን ፎቅ ይሄን አስፋልት ሌላም ሀገር ላይ ከዚህ በተሻለ መልኩ ማየት ይቻላል። ኢትዮጵያ ማለት ግን ሰው ናት፣ ሰዎች ናቸው። በጣም የተባረከ ህዝብ ያለበት ፍቅር የሚሰጥ ሰላምታ የሚሰጥ እንዲሁ ሰላምታው ራሱ ኢትዮጵያ ህዝብ አይዞ ፈውሶ ነው ወደ ቤት የሚያስገባ። ከኢትዮጵያ ህዝብ ውስጥ ካሉት በጣም የሚገርሙ ኳሊቲዎች መካከል አንዱ የሰላምታ ኃይል ነው። እንዴት ነህ? ደህና ነህ ወይ? አለህ ወይ? ማንም አይልህም። ሌላው ዓለም ላይ የተለያዩ ሀገራት ላይ ዞሬ ብዙ አገር አይቻለሁ። ማንም ሰላም ስትለው ራሱ ይጠራጠራል። ኢትዮጵያ ህዝብ እኮ ጠዋት ምግቡም ቀኑም ማታም ጉሎ በተቀላላ ሰላምታ ነው። እንዴት ነህ? ደህና ነህ ወይ? አለህ ወይ? ደህና ነህ ወይ? ይሄ ቀላል እንዳይመስላችሁ። የታመመን ሰው ይፈውሳል። በልቡ ብቸኝነት የተሰማው የጨነቀው የፈራውን ሰው የእግዚአብሔር ሰላም በሚነገርበት ሰዓት ላይ አየሩን ይቀይረዋል። ይሄ የሰላምታ ህዝብ ነው። ሰላም ይሄ ብቻ እንኳን የሚገርም ባህል ነው ያለን፣ የሰላምታ ባህል። ሃይ እንዴት አንተ ደህና ነህ ወይ? ቆሞ እንደገና ያወራል። 2 ሰዓት መክል ሊያወራ ይችላል። ክፋት የለውም በነገራችን ላይ። ምክንያቱም ሰዎች ታመው ከነበረ በልቦናቸው የስነ ልቦና ድጋፍ ያስፈልጋቸው ከነበረ ማህበራዊ እንደ ይሄኮ ሶሳይታል ሳይኮሎጂ ነው እና ሶሻል ሳይኮሎጂ ነው። ማህበረሰብ የሚሰጠው ሳይኮሎጂና ህክምና ነው። አንድ ሰው ቢከፋው ለምሳሌ እኔ አውሮፓ በቆየሁባቸው ሰዓቶች ላይ ከፍቶኝ ደብሮኝ የሆነ ቦታ ላይ ማንም ያወራኝ የለም። ኢትዮጵያ ውስጥ ከፍቶ ደብሮህ መተህ የሆነች ቡና ምታፈላ ጀበና ምታፈላ አጠገብ ላይ ቁጭ ብለህ እሷ ቡና በምትሰጥህ ነገር ላይ ትንሽ አውርተሃት ከውስጥ ያለው ህመም እንኳን ተንፍሶልህ ወደ ቤት ልትገባ ትችላለህ። በጣም በሚገርም ደረጃ እንደዚህ አይነት የተባረከ ማህበረሰብ ያለበት ነው ኢትዮጵያ ህዝብና መጥተው በፍቅር ተረግፈው እዚሁ ቢቆዩ አሉ። አሳያችኋለሁ። እና እቺ ልጅ አሁን መጣች። በጣም እንደ አይነት ነገር አላቅም አለች። በቃ አላቅም፣ ግለኛ አይደለም ማህበረሰቡ የፍቅር ነው። በቃ በፍቅር ተይዣለሁ አለችና ስቅ ብላ አልቅሳ ሄደችበትን ቪዲዮ ሳይ የእውነት እኔ ራሴ ልቤን ረብሾኛል። የእውነቴን ነው መነግራችሁ። እውነተኛ እንባዋን ነው
ኢትዮጵያን የተሰናበተችው ስትሄድ ማለት ነው። አንደኛው ደግሞ ሌላ ሀገር ዜግነት ያለው ነው፣ አሜሪካና አፍሪካዊ ዜግነት ያለው ነው። አሳያችኋለሁ። እሱ ደግሞ አሁንም ያለው እዚህ ነው። ምን ብሎ መሰላችሁ? እየጮኸ ትሰሙታላችሁ። አይ ዶንት ዋንት ቱ ጎ፣ መሄድ አልፈልግም ከኢትዮጵያ እያለ ሲጮህ ትሰሙታላችሁ። እነዚህ ሁለቱን ሰዎች ለምሳሌነት አነሳላችኋለሁ። በዛ ዙሪያ ላይ ትኩረት እናደርጋለን። ግን በሚገርማችሁ ደረጃ በጣም በርካታ ቭሎገርስ እንደ ትራቨለርስ ኢትዮጵያ በስፋት እየመጡ ያሉት ናቸው። ለምሳሌ እዚህ ጋር የምታዩት ሚስ ኪንጋ የምትባል ልጅ በከፍተኛ ደረጃ እዚህ የምታዩት ኢትዮጵያን ባህል በማስተዋወቅ በሚገርማችሁ ደረጃ እዚህ አፍሪካውያን ናቸው። በሚገርማችሁ ኢትዮጵያን በዓለም ላይ በከፍተኛ ደረጃ ፕሮሞት እያደረጉት ነው። ኢትዮጵያ ውስጥ የእንግሊዝኛ ቋንቋ እጥረት እንዳለ ይታወቃል። ኢትዮጵያን ለማስተዋወቅ የእንግሊዝኛ ቋንቋ እጥረት አለ። ስለዚህ እነዚህን ከሌሎች ሀገራት በተለይ አፍሪካ ሀገራት ሆነው ኢትዮጵያን እንደምንድነው የአፍሪካ ካፒታል ሲቲ ናት ብለው ስለሆነ በጣም ፕሮቮክ እየተደረገ ያለው በከፍተኛ ደረጃ እዚህ ይመጡና ይቆያሉ። አሁን በጣም በሚገርማችሁ ቪዲዮዎችን ይሰራሉ። ከዚህ ሆነው ፕሮሞት ያደርጋሉ። አሁን ለምሳሌ እቺ ሃሪየት ዘ ትራቨለር የምትባል ልጅ በጣም የምትገርም ልጅ ናት። በቃ እየዞረች ማታስተዋውቀው የለም። አሁን ራሱ ሐዋሳ ነው ያለችው። ይሄን ሐዋሳ ሁሉ ስታዩ ያለው ነገር ያስተዋወቀች ያለች ልጅ ናት። ለምሳሌ ይሄ ሻሚ ቭሎግ የምትባል ልጅ እንደዚሁ በጣም ነው የምታስተዋውቀው። እቺ ልጅ ኬንያዊት ወይም ኡጋንዳዊት መሰለች፣ ኡጋንዳዊት ናት። እየዞረች የኢትዮጵያን ጉዳይ በጣም ነው የምታስተዋውቀው። በጣም ነው የሚገርመው። ኢትዮጵያን ባህል፣ ኢትዮጵያን ሀሳብ እንዲህ ነው እንትሚሉት ፕሮሞት የሚያደርጉት። ይሄ ጆኤል የሚባለው ልጅ ይሄም ልጅ ቀላል ልጅ አይደለም። በከፍተኛ ደረጃ ባይዘዌ ይሄ ጆኤል ኦርባታን ይባላል። ናይጄሪያ ነው ኡጋንዳዊ ነው። በሚገርማችሁ ደረጃ የኢትዮጵያን ነገር እየዞረ ነው ፕሮሞት የሚያደርገው። በከፍተኛ ደረጃ ኢትዮጵያ ውስጥ ብዙዎቹን እየሳበ እያመጣ በከፍተኛ ደረጃ ኢትዮጵያን ፕሮሞት እያደረገ ያለ ልጅ ነው። በሚገርማችሁ ደረጃ ኢቭን ያሉትን ለምሳሌ ይሄ ቢሾፍቱ ነው። ቢሾፍቱን እየዞረ ሌሎች ቦታዎችም ጭምር እየዞሩ ፕሮሞት የሚያደርጉ ልጆች ናቸው። እዚህ ጋር ሌላ የምታዩት ይሄም ሰው በጣም ብዙ ፕሮሞት አድርጎ ሄደ ነው። እከታተላቸዋለሁ የሚመጣውን ነገር በጠቅላላ ምንድነው ስለ ኢትዮጵያ የሚነገረው የሚለውን ነገር በጣም ነው እንትምለው። ይሄም ልጅ እንደገና ኑማን ይባላል። መጥቶ ታንዛኒያዊ ነው። ኢትዮጵያን በጣም ፕሮሞት አድርጎ ትራቨለር ነው፣ ዓለም ላይ ይሽከረከራል። ኢትዮጵያን በከፍተኛ ደረጃ ፕሮሞት ያደረገ ልጅ ነው። ቻናሉ ላይም ገብታችሁ ስታዩ በከፍተኛ ደረጃ ኢትዮጵያ እና በጣም የሚገርማችሁ እንዴት አድርገው እንደሚያስተዋውቁ ስታዩ ልባችሁን ይነዝራቸዋል። ከነዚህ መካከል እነዚህ አይደሉም፣ ሌሎች አሉ። ከነሱ መርጥና ሁለቱን አሳያችኋለሁ። በጣም የሚገርም ነገር እንዳለ ታያላችሁ ማለት ነው። ውድ ቤተሰቦቼ በጣም በርካታ ሰዎች ይሄ ልጅ ማለት ነው። ይሄ በጣም ብዙ ቫይራል የሆነ ቪዲዮ ነው። አፍሪካን እንደዚህ ቆሻሻ ናት ብላችሁ ነበር የምትሉት ይላል። ከዛ በኋላ በከፍተኛ ደረጃ ፕሮሞት ያደርጋል እና ሀሳቡንም በዚህ ላይ ሲለቅ ሲያሳይ ምናምን ታያላችሁ። እና በከፍተኛ ደረጃ በጣም ፕሮሞት የሚያደርጉ ሰዎች ብዙ ናቸው እንደሰማችሁት። እኒህ ሁሉ ባሉበት ሁኔታ ላይ በተለይ የሁለቱ ልጆች በጣም ልቤን ስለነካው የሁለቱንም ሼር አደርጋቸዋለሁ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ወደ መረጃዎቼ ልውሰዳችሁ። ስለዚህ ሁለቱን መርጬላችኋለሁ። በጣም የሚገርሙ የልጅቷ በተለይ በጣም ልቤን ስለረበሸው እሱ መጨረሻ ላይ ያደርግላችኋለሁ። ግን ይሄን ሰው ተመልከቱት። ይሄ ሰው እንግዲህ አሜሪካዊ ነው ዜግነቱ፣ ግን ናይጄሪያዊ ነው በውልደቱ። በቻናሉ ላይ ገብታችሁ ታዩ ስለ ኢትዮጵያ የሚያስተዋውቀው ነገር በጣም ነው የሚገርማችሁ። በጣም የተለየ የኢትዮጵያ ፍቅር አለው። እዚህ ጋር እንደምታዩ ቻናሉም ቀላል አይደለም። 543,000 ያክል ፎሎወርስ አሉት። በጣም ኢንፍሉዌንሻል የሆነ ልጅ ነው። የሚያስተዋውቅበት መንገድ ሁሉ በጣም ነው የሚገርመው። ኢትዮጵያን ፕሮሞት የሚያደርግበት መንገድ ስሙት። Before you leave this world, make sure you visit Ethiopia to avoid regrets. ይህን ዓለም ለቃችሁ ከመሞታችሁ በፊት ኢትዮጵያን እንዳትጸጸቱ ኢትዮጵያን ልትጎበኙ ይገባል ይላል። Queen Sheba, the richest and most beautiful queen of all time. You get to the point now. Queen Sheba heard about Queen Sheba ወይም Queen Sheba ነው የሚለው እንግዲህ Queen Sheba ንግስት ሳባን ተመልክቶ በዚህ ላይ የሚነግራችሁ ነገር አለ። ንግስት ሳባ እንዴት አድርጋ ጠቢቡ ሰለሞን ጋር እንደሄደ ጥበቡ እንዴት እንደተጋራች በብዙ መልኩ ይነግረናል። Who is that goddess? Solomon told his cabinet, listen, this meeting has been postponed. You get to the point now. One thing led to another. Queen Sheba collected Solomon the most prestigious royal staff. Queen Sheba got pregnant, had the baby, brought the baby back to Ethiopia. ከዛ Queen Sheba ከሄደች በኋላ አርግዛ መታ ጠቢቡ ሰለሞን ኢትዮጵያ ውስጥ እንዴት እንዳመጣችው ማነው የቀዳማዊ ምኒልክ ይዛ እንዴት እንደመጣች ሌሎች ነገሮች ይነግረናል። Because had I known is the last statement of a fool. You get to the point now. Visit Ethiopia.
Listen. ስለዚህ ኢትዮጵያን ልትጎበኙ ይገባል ብሎ ያብራራል። ይሄን ስሙት። ሌላው Ethiopia is beautiful. I feel like crying. I don't want to go back. I don't want to go back. መሄድ አልፈልግም ይላል። The point is clear. Bro, Ethiopia is Konjo. Ethiopia is Konjo. Ethiopia is beautiful. Stop playing. Look now. Look. Ethiopia is Konjo, brother. Brother, nice to meet you, bro. Get to the point now. The point is clear. Yes, sir. Bro, get to the point. You have to come to this place. Yes, sir. Ethiopia is beautiful, brother. It's beautiful. What's going on? Come to Ethiopia. You are not depressed. Yes, sir. You are not depressed. ኢትዮጵያ ስትመጡ ዲፕሬሽን ይለቃቸዋል ይላል። ምክንያቱም የህዝቡ በጣም የተፈወሰ ህዝብ ነው። Going on? What? The most progressive Africa. The Jesus. Their culture. Their culture. Their everything. If you are lost, come to Ethiopia. You find yourself. ከባህላቸው ሌላችሁም በጣም ሁሉንም ነገር በተመለከተ ይገርማል ይላል። ይፈውሳቸዋል፣ ይታደጋቸዋል ማለት ሰላማዊ ጤናማ ላይፍ እንዲኖራቸው ያደርጋቸዋል በሚል ይመክራል። በጣም በርካታ ነገሮችን ነው ይሄ ሰው በቻናሉ ላይ ገብታችሁ ብታዩ የሚያሳየው። የኢትዮጵያ ምግብ፣ ሌሎችንም ነገሮች ያስተዋውቃል። እዚህ ጋር ግን ያለውን ቪዲዮ ላሳያችሁ። Ethiopia is Konjo. Jesus Christ. Guys, look. Ethiopia is beautiful. አልሄድም እያለ ነው የሚያለቅሰው። This point, I think I need Ethiopia wife. I need something that will keep me back in Ethiopia. Guys, show them. Ethiopia is beautiful. Ethiopia is beautiful. I don't want to go back. መሄድ አልፈልግም። ኢትዮጵያ በጣም ቆንጆ ናት ይላል። ኢትዮጵያ የአፍሪካ ካፒታል ናት። ቆንጆ ናት። I don't want to go. መሄድ አልፈልግም ይላል። Ethiopia is beautiful. I don't want to go back. Ethiopia is Konjo. Look, bro. Ethiopia is beautiful. ይተኛል አስፋልት ላይ። ሉክ እዚህ ነው መኖር መፈለገው ይላል። ሉክ Ethiopia is Konjo. Ethiopia is Konjo. Look. Wow. Ethiopia is Konjo. I don't want to go back. መሄድ አልፈልግም ይላል። ዋው Ethiopia is beautiful. Ethiopia is beautiful. Ethiopia is Konjo. I don't want to go back. Bro. Ethiopia is Konjo. በጣም የሚገርም ነገር ነው። እንግዲህ ውድ ቤተሰቦቼ ልብ በሉ። ልጁ ስሜቱ በጣም ትክክል ነው። እንትን አይደለም። በጣም ስታዩት ሙሉ ቪዲዮውን ተከታተሉ። በጣም ሳየው ነበር ቪዲዮዎቹን ማለት ነው። ስሜቱ በጣም ትክክል፣ ውሸት ያለው የሌለበት ስሜት ነው ልጁና ሌሎቹንም ተከታታይ ከዚህ በፊት የነበሩ ሌሎች ሀገራት ላይ በተለይ ጋና ሄዶ ያየውን ናይጄሪያም የነበረውን ነገር በተክላላ አይቻለሁኝና ስሜቱ እዚህ ጋር ያለው የኢትዮጵያ ላይ ያለው ስሜት በጣም የሚለይ ስሜት ነው ያለው ልጁ። የሚያስተዋውቅበት መንገድም ብትሄዱ የሚገልጽላችሁም ነገር እዚህ ጋር ምንድነው በቃ መሄድ አልፈልግም፣ በከፍተኛ ደረጃ ኢትዮጵያ ለቅቄ መሄድ አልፈልግም የሚል ነውና አሜሪካ ውስጥ በጣም የተደላደለ ባይዞ ናይጄሪያ ውስጥ ያለው ኑሮ እንዳይመስላችሁ በጣም የተንደላቀቀ ላይፍ ያለው ልጅ ነው ልጁ። በጣም የሚገርማችሁ ያለው ላይፍ በጣም ትልቅ ኑሮ ነው ያለው። አሜሪካም በከፍተኛ ሁኔታ በጣም ጥሩ ስራ የሚሰራ ልጅ ነው። ግን ኢትዮጵያ ለአጭር ጊዜ ነበር የመጣው። ከመጣ በኋላ በኢትዮጵያ ፍቅር ተነደፈ እና አሁን እዚህ መሄድ አልፈልግም፣ እዚህ ነው መኖር የምፈልገው ይላል። ግን እዛ ደግሞ ህይወት አለው እና ይሄንን ይገልጻል። እዚህ ቪዲዮን ገብታችሁ እዩለት። ማለት በጣም የሚገርም ነገር ታያላችሁ። በቻናሉ ላይ ገብታችሁ እንድታዩለት ጋብዛችኋለሁ። በጣም ጀንትል የሆኑ ሐሳቦችንም ይናገራል። ይሄ ወጣት ነው የምታዩት፣ ናይጄሪያዊ ወጣት ነው፣ ግን የሚኖረው አሜሪካን ሀገር ነው። ዘናጭ የሆነ ልጅ ነው። በጣም ጎበዝ፣ የሚገልጽበት ሐሳብ ይገርመኛል። አርቲስቲክ ነው። ብዙ ነው እዚህ የሰራው ቪዲዮዎችን በጠቅላላ ስታዩ በጣም ትደነቃላችሁ። ስለዚህ ገብታችሁ እንድታዩለት ኢትዮጵያን የሚያስተዋውቅበትን መንገድ ኢቭን ይሄንን እዩት። ይሄን ቪዲዮ ኢትዮጵያ ቅኝ ያልተገዛችው እድለኛ ስለሆነች አይደለም፣ በጀግኖቿ ነው። በወቅቱ ሀያል የነበሩትን ጣሊያን ወታደሮችን ኢትዮጵያ ያንበረከከችበትን ይገልጻል። This is the place. Look at them. Show them.
The female were not even left behind, including female soldier. እያለ ያስተዋውቃል። እንግዲህ አጼ ምኒልክንም ሌሎችንም ያስተዋውቃል። የኢትዮጵያን የመጀመሪያ እቺ first ever aircraft made here in Ethiopia, in the land የመጀመሪያዋ በኢትዮጵያ የተከበረ in Ethiopia. And one thing I've noticed here in Ethiopia, to see a fat girl, you need connection. Like to see a double-sized girl, you need somebody that knows somebody to connect you to somebody that knows somebody, because they eat healthy here. Come, let me show you something. It's good. It's really good. Today's date in Ethiopia is 12 May 2018. Coming to Ethiopia makes me feel like I'm 8 years younger than myself. You get to the point now, it's like traveling to the past. Everything I grew up watching as a young child is what I'm seeing here in Ethiopia, live and direct. Everything I grew up reading in the book is what ቻናሉን ገብታችሁ እዩለት። ይሄንን ከጋበዝኳችሁ በኋላ በጣም ልቤን የረበሸችዋን ልጅ በተመለከተ ደግሞ ቀጥዬ ላሳያችሁ። እንግዲህ ውድ ቤተሰቦቼ እቺ ልጅ ቪ ነው የምትባለው። እቺ ኬንያዊት ናት። ቪሄዝ ትባላለች። በጣም ነው አንጀቴን የበላችኝ። እዚህ ረጅም ጊዜ ቆይታለች። እዚህ ቪዲዮቿ እንደምታዩት በርካታ ጊዜዎችን ቆይታለች ኢትዮጵያ ውስጥ። እዚህ ጋር ማየት ይችላልላችሁ። ብዙ ኢትዮጵያ ላይ ብዙ ነገር ሰርታለች። እንደምታዩት በጣም አርቲስቲክ ነው። አቀራረቧ ይገርማል። የምታቀርብባቸው መንገዶች ሁሉ ይገርማሉ። ኢትዮጵያ ያስተማረችኝ ነገሮች በሚል ከ9 ቀን በፊት አቅርባ የነበረው ነገር በትረካ አርጋ ነው የምታቀርበው። በጣም የሚገርም አቀራረብ ባህል አላት። Only in Ethiopia they don't play with culture here. People living. What surprised me wasn't how busy it was how calm it felt. Order, stillness. Busy streets that turn quiet without warning. Loud conversations followed by long pauses. And somehow እያለች ታስተዋውቃለች። በትረካ ነው በቀናሬት እያረገች ምናምን ነው የምታስተዋውቀው። ብዙ ቆየች። የሰራችው ቪዲዮዎች በጣም ብዙ ናቸው። እዚህ ጋር እንደምታዩት ማለት ነው የምታዩዋቸውን ቪዲዮዎች ብዙ ሰርታለች። ምናልባትም ብዙ ከ20 ሊበልጥ ይችላል የሰራቻቸው ቪዲዮዎች። በጣም የሚገርም ኩል የሆነች ልጅ ናት ልጅቷ። እርግጥ ያለ ባህሪ ያላት ኬንያዊት ናት እና ኢትዮጵያ ቀይራኛለች ብላ የሰራችበት ቪዲዮ አለ። Yeah, but where is the coffee house? Yeah, the place. Let's search on the Google. Okay. እና ጀንትል ተጓዥ ናት። ብዙ አገር የመጓዝ ባህል አላት። ነገር ግን መጨረሻ ላይ ስትሄድ ግን በጣም ተረብሻ ነው የሄደችው። እዚህ ጋር የምትለው የመጀመሪያ ነገር እዚህ የምታዩት ነገር በፊልም ላይ ራሱ በመጨረሻ ላይ በሰራችው ቪዲዮ ላይ ራሱ it's hard to live ይላል። ኢትዮጵያን መልቀቅ በጣም ከበደኝ፣ living was hard በሚል ቪዲዮ ሰርታለች ማለት ነው። እዚህ እንደምታዩት ሪል ነው ስሜቷ። መልቀቅ ኢትዮጵያን በጣም ከባድ ሆነብኝ በሚል ታስቀምጣለች። እዛ ላይ ስሜቷን በጣም ታስቀምጣለች። ከቀን በፊት የነበራትን ነገር ሁሉ ታስቀምጣለች። I didn't expect saying goodbye to Addis to feel this heavy. አዲስ አበባን ለቆ መሄድ እንደዚህ ከባድ እንደሆነ አላወኩም ነበር ታለቅሳለች። Before my flight, it started sinking in. ከአንድ ቀን ቀደም ብሎ ፍላይት ከመድረጉ በፊት ውስጤ ሲዘቅጥ ተሰማኝ። The way life moved without asking for permission. Addis has traffic, just like back home. Cars piling up, but somehow I was at peace in it. No frustration, no rush to escape it. I just sat there watching the city exist. ከተማዋን እየለቀቀች ባለችበት ሰዓት ላይ ያለውን ነገር ትናገራለች። የነበረችው የሄደችበት ይሄ የጎበኘቻቸውን ቦታዎች ሁሉ አስታውሳ ትሰራለች። ነገር ግን መጨረሻ ላይ የተሰማትን ስሜት እንደገና ትገልጻለች። Sadness that comes when you realize something meaningful is ending. Right? I started feeling it. That quiet sadness that comes when you realize something meaningful is ending. ትላለች። የጎበኘችውን ቤተክርስቲያን፣ የበላችውን ምግብ ታስታውሳለች። የሄደችባቸውን ቦታዎች ሁሉ ታስታውሳለች በዚህ ቪዲዮ ላይ። ከዛ በኋላ መሄድ ግዴታ ይሆንባታል። He was working.
doing what he does every day, dropping off visitors. ትሄዳለች። የነበራትን ሜሞሪዎች ሁሉ ታስታውሳለች። ነገር ግን መጨረሻ ላይ አየር መንገድ ትገባለች። መግባቷ ግድ ነው። And I think that's how you know a place mattered. Not because you stayed forever, but because it stayed with you. Oh man, I don't know how people manage, people who travel. How do you make friends? How do you travel? You make friends and then you go. Do you have a heart? Like, do you people have a heart? Because personally, I don't think I can do this. You travel, you meet really nice people and you have to leave them. ጉዞ I miss Ethiopia. I can imagine I've been crying like I will miss Ethiopia. I miss Ethiopia. Miss Ethiopia. I can imagine I've been crying like I'm some stupid person. And these people I met them, I don't even know their full names. Yo. Yesterday night was bad. Everybody was quiet in the car, no music. It was just quiet. It was like someone is leaving. Oh man. I wish you, Becky, all the best. JB, I know you guys are really busy and you may never watch this video. Thank you, Ethiopia. It was a good stay. It was my first time in Ethiopia. I don't even want to say goodbye to you because I feel like if I do that, I'm dead. My trip to Ethiopia wasn't about seeing what wonderful things they've done, beautiful buildings, beautiful roads, I think my trip here was to meet people. ቆንጆ ፎቅ ቆንጆ ህንጻ ስላላቸው ብቻ አይደለም ማለት ህዝብ ነው ሰው በጣም ይገርማል ነው የምትለው። When I go back home I can emulate them, even try be half of what they are. I really hope I can be that when I get back home. Wait. ስሜቷ ባይዞይ በጣም ይረብሻል እና መልካም ሰዎችን ማለት መልካም ሰውን መለየት እንዴት ነው የሚቻለው ብላ ነው የምትጠይቀው። እነዚህ ህዝቦች በጣም መልካም ናቸው እና ፍቅር ሰጥተውኛል ብላ ትገልጻለች። በጣም ብዙ እንክብካቤን ያደረጉልኝ መለየት አልቻልኩም ከህዝቡ ከኢትዮጵያ ህዝብ ትላለች። የሚያማምር ቤት ስላለች የሚያማምር ከተማዋ ስለምታምር እንደዚህ አይደለም ማለች። ነገር ግን ህዝቡ ግን በጣም የሚለይ ፍቅር የሚሰጥ ክብር የሚሰጥ ቦታ የሚሰጥ ለሀገርም ለእንግዳ ለመሆነ ነገር በጠቅላላ ተቀባይነት እንዳለው የሚያስመሰክር ነገሯን ነው የምትገልጸው። ከዛ አልቻልኩም ማለች። በቃ ይሄንን ህዝብ መለየት አልቻልኩም በጣም ነው ልቤን ይረበሸኝ በሚል ታለቅሳለች እና በጣም የሚገርም ስሜት ነው። እኔ በቃ በጣም ስሜቴን ተቆጣጥሬው ነው ሳዳምጣት የነበረው። ስሜቷ በጣም ይገርማል እና ኢትዮጵያ ያን ያክል በሌሎች መተው በሚሄዱ ሰዎች ዘንድ ከፍተኛ ቦታና ከፍተኛ የህሊና እረፍት የምትሰጥ ሀገር መሆኗ ስታዩ ምን ያህል እንደሚያጽናና ማየት መልካም እንደሆነ ታያላችሁ ውድ ቤተሰቦቼ። I can emulate them. Even I was to meet people. My trip to Ethiopia wasn't about seeing what wonderful things they've done, beautiful buildings, beautiful roads. ስለሰራችሁ ቆንጆ ቤት ህንጻዎች አይደለም። My trip here was to meet people. And my 2026 is different. I met nice people. I really hope when I go back home I can emulate them. Even try be half of what they are. I really hope I can be that when I get back home. Wait. ልክ ነው ማለት
እንኳን አይደለም እሷ እንደ ተጓዥ ይቅርና እኛ እንኳ ኢትዮጵያን መለየት በጣም ነው የሚከብደን። እኔም ጽፌላት ነበረ በታች ኢንቦክስ ላይ ማለት ነው። እንኳን አንቺ እህትዬ እኛም ራሱ ከኢትዮጵያ ውጭ ወጥተን ተመልሰን ወዲያው ተሯሩጠን ነው የምንመጣው። ምክንያቱም ህዝቡ በጣም ይለያል። ዓለም ላይ የኢትዮጵያ ህዝብ በነገራችን ላይ በጣም የሚለይ ህዝብ ነው። በጣም የሚለይ ህዝብ ነው። ከባድ ህዝብ ነው። ፍቅር የሚሰጥ ክብር የሚሰጥ ለሰው ሰው መሆንን ፊል እንድታረግ የሚያረግ ህዝብ ነው የኢትዮጵያ ህዝብ። እና ይሄንን ባህል ይሄንን ማንነታችንን ሊያጠፉት ነው በጣም በብዙ የተለፋው የተሰራው፣ ግን አይሳካም። ምክንያቱም የእግዚአብሔር ልብ በልባቸው ውስጥ የተቀመጠ ህዝቦች የተሰባሰቡበት ሀገር ናት ኢትዮጵያ። በኢትዮጵያ ውስጥ ያለው አስገራሚ ኳሊቲና አስገራሚ የእንግዳ ተቀባይነት መንፈስ እንግዶች እዚህ ከመጡ በኋላ መሄድ እንዳይችሉ ልባቸውን ወጥሮ እንደሚይዝባቸው ይታወቃል። በከፍተኛ ደረጃ የሰውን ታላቅ ነገር እንግዲህ የሰው ከሰው የሚፈልገው ነገር ምንድን ነው? ክብር፣ ፍቅር፣ አብሮ መኖር፣ አብሮ የመጠጣት ባህል። ይሄ ባህላችንን ከእጃችን ለማስጣል በጣም ብዙ ተሰርቷል። ነገር ግን አንደኛውኑ ለዘላለም በዲኤንኤ ኮዳችን ውስጥ ታትሞ የተቀመጠ ስለሆነ እንግዳ ተቀባዩ ማህበረሰብ በፍጹም ይሄ ቀላል ኳሊቲ እንዳይመስላችሁ ውድ ቤተሰቦቼ፣ በጣም ትልቅ ኳሊቲ ነው። ይሄን ነገር በተመለከተ እንደ ቀላል እንድትመለከቱት አልፈልግም። ስለዚህ ይሄንን ነገር በልባችሁ እንዲቀመጥ ብዬ ይሄን መረጃ አካፈልኳችሁ። በእርግጠኝነት ኢትዮጵያ አሁንም ተባርካ ትቀጥላለች። እግዚአብሔር እንደባረካት ገና ትቀጥላለች። እግዚአብሔር ደግሞ መልካም ያረጋታል። ሰዎች እያስታወሱ በብዙ መልኩ የኢትዮጵያን ታላቅነት ወደ ኋላ መልሰው እያዩ ታላቅ የሆነች ሀገር ተመልሳ ማትመጣበት ምንም ምክንያት እንደሌለ ታያላችሁ። ህዝብ መጥቶ ሰው መጥቶ ሰው አግኝቶ አልቅሶ የሚሄድባት ሀገር ናት። መለየት የሚከብድባት ሀገር ናት። እንኳን ከውጭ ሀገር የመጣ ሰው እኛ እንኳን ኢትዮጵያ ውስጥ ሆነን ኢትዮጵያን ተለይተን ሌላ ውጭ ሀገር የተወሰነ ጊዜ ስንቆይ እንዴት እንደምንታመም እናውቃለን። ለምን? ህዝቡ በዓለም በጣም የተለየ ህዝብ ነው። ተርቦ ተጠምቶ ተቸግሮ እንኳን እንዴት አድርግ ስትለው እግዚአብሔር ይመስገን ብሎ የእግዚአብሔር ድምጽ ከአንደበቱ ማይለይለት ህዝብ ነው። የእግዚአብሔር ስም ደግሞ አየር ላይ ሲበተንና ሲለቀቅ የእግዚአብሔር ሰላም ህዝብን ይጠብቃል። እንዴት በዚህ ሁሉ መከራ፣ እንዴት በዚህ ሁሉ ጭንቀት፣ እንዴት በዚህ ሁሉ ኃይለኛ ጊዜ ላይ ኢትዮጵያ ተሻግራ አለፈች። ውድ ቤተሰቦቼ እግዚአብሔር ባይረዳን ኖሮ እግዚአብሔር ባያግዘን ኖሮ ጌታ አብሮን ባይሆን ኖሮ ይሄ ሁሉ የመከራ ዘመን እንደ ኢትዮጵያ ተሻገር ነበር። መብላት፣ መጠጣት፣ የቤት ኪራይ መክፈል በጣም አስቸጋሪ ሆኖ ሰው ይሄ ሁሉ 130 ሚሊዮን ህዝብ ማን ደግፎ አቆመው? የእግዚአብሔር ቅድስና፣ የእግዚአብሔር ንጽህና፣ እግዚአብሔር የኢትዮጵያን ህዝብ ደግፎት ነው። ደግፎት ይሄ መከራ እስኪያልፍ ባለ በመከራ ውስጥ በፈተና ውስጥ ተፈትኖ ይሄ ህዝብ እስኪያልፍ እግዚአብሔር ደግፎት ህዝቡ ምንም አይሆንም። ችማገር ምንም አትሆንም። እግዚአብሔር ጣልቃ ይገባል። እግዚአብሔር ኃይል ያደርጋል። የክርስቶስ የሞትና የትንሳኤው ኃይል የኢትዮጵያን ትንሳኤ ዳግም ያመጣል። ይሄ የሚያሳዝነን ህዝብ አግኝቶ መለየት ወይም ደግሞ ይሄንን ህዝብ ጋር ኖሮ መለየት ምን ያህል ፔይንፉል እንደሆነ ይህች ልጅ በስሜቷ ላይ የምትገልጸው ነገር በጣም ልቤን ስላነካኝ ላካፍላችሁ ብዬ ነው። ቸር ያሰማን፣ ለሀገራችን ቸር ይስጠን፣ እግዚአብሔር መርጎ ያርግልን። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት